የሊጉ መሪ አርሰናል በወሳኝ ሰዓት ወደ ድል ተመልሷል። በተከታታይ 3 የሊግ ጨዋታዎች ላይ 3 ነጥብ ማግኘት ያልቻሉት መድፈኞቹ ዛሬ ምሽት ሊድስ ዩናይትድን በሰፊ የጎል ልዩነት አሸንፈው ወጥተዋል። በዚህ ጨዋታ ላይ አርሰናል ከቆመ ኳስ እንደተለመደው ጎል አስቆጥሯል። በማንቸስተር ዩናይትድ ጨዋታ ላይ ስህተት በመስራቱ ብዙ ሲወቀስ የነበረው ማርቲን ዙቢሜንዲ ከአንድ ሳምንት በኋላ ጎል በማስቆጠር ከጥሩ እንቅስቃሴ ጋር ያንን ስህተቱን አካክሷል። ጨዋታው ለአርሰናል ወሳኝ ተጫዋቾችም ትልቅ ምሽት ነበር። ቪክተር ዮኬሬስ ከካይራት አልማቲው ጨዋታ በኋላ ዛሬም በድጋሚ ጎል ያስቆጠረ ሲሆን ሌላኛው የአርሰናል የፊት መስመር ተጫዋች 9 ቁጥር መለያ ለባሹ ጋብሪኤል ተቀይሮ ገብቶ ድንቅ ግብ አስቆጥሯል። ማርቲን ኦዴጋርድ እና ጋብሪኤል ማርቲኔሊም ተቀይረው ገብተው አሲስት አድርገዋል። ጨዋታው እንዴት ነበር? አርሰናሎች ከባለፈው የማንቸስተር ዩናይትዱ ሽንፈት በኋላ በዛሬው አሸናፊነታቸው ላይ ምን ነገሮችን አሻሽለዋል? 2 ጎል ካስቆጠሩ በኋላ አርሰናሎች በሁለተኛው አጋማሽ አፈግፍገው መጫወት የጀመሩት ለምንድን ነው? እያሟሟቀ ያለ ጉዳት ስለገጠመው ቡካዮ ሳካ ምን አዲስ መረጃ አለ? አርሰናል የ7 ነጥብ ልዩነቱን አድቫንቴጅ እንዴት ሊጠቀምበት ይችላል? አርቴታ ዴክላን ራይስን 90 ደቂቃ ማጫወቱስ ምን ጉዳት ይኖረዋል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ቪዲዮ የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ቫይራል እንዲወጣ ለማድረግ ለሌሎች አዳዲስ ሰብስክራይበሮችና የእግር ኳስ ተመልካቾች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ከቀጥታ ስርጭት የሬዲዮ ፕሮግራማችን በኋላ ፈጣሪ ፈቅዶ ዳግም ተገናኝተናል። አርሰናል ወደ ድል የተመለሰበት ምሽት ነበረ። በፕሪሚየር ሊጉ እንግዲህ ለ3 ተከታታይ ጨዋታዎች ያክል አርሰናሎች ውጤት ማስመዝገብ አልቻሉም ነበር። በኖቲንጋም ፎረስት ነጥብ ጥለዋል። በሊቨርፑልም እንደዚሁ ጨዋታ ላይ ማሸነፍ አልቻሉም ነበር። ባሳለፍነው ሳምንት ደግሞ እንደምታስታውሱት በማንቸስተር ዩናይትድ አርሰናሎች ተሸንፈው ነበር። ስለዚህ በቅርብ ጨዋታዎች ላይ በተለይም ደግሞ በፕሪሚየር ሊጉ እያሳዩ በሚገኙት ፐርፎርማንሳቸው ዙሪያ ላይ ብዙ ጥያቄዎች ሲነሱባቸው ስለነበር አርሰናል ይህንን ነገር እንዴት ባለ መንገድ ሊያስተካክለው ይችላል? የነጥብ ልዩነቱም ወደ 4 ጠቧልና እዚህ ጨዋታ ላይ እንዴት ባለ መንገድ ጨዋታው ሊወጣው ይችላል የሚለው ነገር በጣም በብዙ የእግር ኳስ ቤተሰቦችና በተለይም ደግሞ በአርሰናል ደጋፊዎች በኩል ትልቅ ጥያቄን የፈጠረ ጉዳይ ነበር። መድፈኞቹ ግን ይህንን ጨዋታ በጣም በጥሩ ሁኔታ አሸንፈው ወጥተዋል። ግን ጨዋታውን ሲያሸንፉ ምናልባት የጎሉ ማርጅን መስፋቱ 4-0 መሆኑ ሙሉ 90 ደቂቃ አርሰናል ኳስ ተቆጣጥሮ በጣም ዶሚኔት አድርጎ ብዙ ሙከራዎች 15-20 ሙከራዎችን ሞክሮ ብዙ ኤክስጂ አስመዝግቦ እንደዛ ሊመስል ይችላል አርሰናል ይህንን ውጤት አስመዝግቦ የወጣው። ምናልባት ጨዋታውን ያላየ ሰው በዛ መንገድ የጨዋታውን እንቅስቃሴ ሊገምት ይችላል። ግን ጨዋታው ላይ የተከፋፈሉ ብዙ ፖርሽኖች እንደነበሩት ተመልክተናል። ለምሳሌ የጨዋታው የመጀመሪያ 20 ደቂቃዎች፣ ከዛ በኋላ እስከ መጀመሪያው አጋማሽ መጠናቀቂያ ድረስ የነበሩ ደቂቃዎች፣ ከዛ ቀጥሎ ደግሞ ሁለተኛው አጋማሽ ከተጀመረ በኋላ እስከ 65ኛው እስከ 70ኛው ደቂቃ ድረስ የነበሩት የጨዋታ ክፍለ ጊዜዎች እንዲህ እያልን የጨዋታውን አጠቃላይ እንቅስቃሴ ልንከፍለው እንችላለን ማለት ነው። በዚህ ጨዋታ ላይ እንግዲህ አርቴታ በተለይም በአዲስ አሰላለፍ ነው ወደ ሜዳ ለመግባት የሞከረው። በተለይም ደግሞ የካይ ሃቨርትዝ ከጉዳት መመለስ አዲስ የሆነ አሰላለፍ እንዲሞክር ለአሰልጣኙ እድል ሰጥቶታል። በእርግጥ ለአርቴታ የመጀመሪያው አይደለም በእንደዚህ አይነት አሰላለፍ ወደ ሜዳ ሲገባ። ግን በተለይ ደግሞ ማርቲን ኦዴጋርድን ተጠባባቂ ያደረገበት ብዙ ጥያቄዎች ነበሩ። በተለይ ለምንድን ነው ማርቲን ኦዴጋርድ ተጠባባቂ ወንበር ላይ የማይቀመጠው? ፐርፎርማንሱ ጥሩ አይደለም፣ አቋሙም ወርዷል እና እንዲህ የሆነ ባለበት ሁኔታ ለምንድን ነው አርቴታ ማርቲን ኦዴጋርድን ተጠባባቂ ወንበር ላይ የማያስቀምጠው የሚሉ አይነት ብዙ ጥያቄ አዘል መልእክቶች በጋዜጣዊ መግለጫ ላይ ሳይቀር ለአርቴታ ሲቀርቡለት ነበር።
ስለዚህ በዚህ ጨዋታ ላይ የሚያሰልፋቸው ተጫዋቾች እነማን ሊሆኑ ይችላሉ የሚለው በጣም የሚጠበቅ ጉዳይ ነበር ማለት ይቻላል። እንግዲህ በቋሚ ግብ ጠባቂነት ዳቪድ ራያን አርቴታ አሰልፏል። ፒየሮ ሂንካፔ እንደተለመደው በአርሰናል የግራ የመከላከል ቦታ ላይ ወይም የሌፍት ባክ ቦታ ላይ የተጫወተ ተጫዋች ነው። ማጋሌሽና ሳሊባ እንደዚሁ በዚህ ጨዋታ ላይ የማያል ተከላካዮች ሆነው ጀምረዋል። ቲምበር ደግሞ የቀኙ መስመር ላይ የነበረ ተጫዋች ነው። ማርቲን ዙበሜንዲ፣ ዴክላን ራይስ ደግሞ እንደዚሁ ሁለቱ በ6 ቁጥር ቦታ ላይ ወይም በደብል ፒቮት የተጣመሩ ተጫዋቾች ናቸው። ልክ ከዚህ ቀደም አርቴታ በ2022-23 የውድድር ዘመን ዣካንና ፓርቴን አጣምሮ ከነሱ ፊት ደግሞ እንደዚሁ ማርቲን ኦዴጋርድን ያሰልፍ ነበርና አሁንም ከዛ ጋር የሚቀራረብ አይነት አሰላለፍን ይዞ ነው ወደ ሜዳ የገባው። ብዙ ጊዜ አርቴታን እንደምታውቁት በ4-3-3 አሰላለፍ ወደ ሜዳ ይገባል። የ4-3-3 አሰላለፍ ላይ ግን አንዳንድ የሚቀያየራቸው ተጫዋቾች ሊኖሩ ይችላሉ። ይህንኛው ጨዋታ ግን ከ4-3-3 ይልቅ በ4-2-3-1 አሰላለፍ ወደ ሜዳ የገባበት ነበር። ከፊት መስመር ላይ ደግሞ በተለይ 3 ተጫዋቾችን በአጥቂ አማካይ ቦታ ላይ አሰልፏል። ቡካዮ ሳካ እንዲሁ ደግሞ ከሳካ በተጨማሪ ሊያንድሮ ትሮሳርድ እና እንዲሁ ደግሞ ቬክተር ዩኬሬስ ከፊት ደግሞ እሱ የጀመረ ተጫዋች ነው። በብቸኝነት የ9 ቁጥር ኃላፊነቱን የተወጣ ተጫዋች ነበር። ካይ ሃቨርትዝ ደግሞ በአጥቂ አማካይ ቦታ ላይ በተለይም ደግሞ ከአጥቂው ቬክተር ዩኬሬስ ጀርባ እንደ ሰከንድ ስትራይከር ሆኖ ወደ ሜዳ የገባ ተጫዋች ነው ማለት ነው። ግን ጨዋታው ሊጀመር ጥቂት ደቂቃዎች በቀሩት ጊዜ በተለይም ደግሞ በማሟሟቅ ሰዓት ወይም ደግሞ እያሟሟቁ በነበረበት ጊዜ ላይ ጥፋት ይሄ ጉዳት አጋጥሞታል በሚል ምክንያት እንግዲህ ቡካዮ ሳካ ከዚህ ጨዋታ ውጪ እንዲሆን ተደርጓል ማለት ነው። ይሄ ለአርሰናል ደጋፊዎች ኤክስፔክት ያደረጉት ነገር አልነበረም። በኋላ ላይ በእርግጥ ከዴክላን ራይስ ጋር አያይዘን ይህንንም ነገር እናነሳዋለን። ግን የቡካዮ ሳካ ደግሞ በዚህ ጨዋታ ላይ ይገባል ተብሎ ሲጠበቅ ነበር እና እኛም እስከ መጨረሻዎቹ ደቂቃዎቹ ድረስ ቅድም በሬዲዮ የቀጥታ ስርጭት ፕሮግራማችንን ስናስተላልፍ በሬዲዮ ቡካዮ ሳካ እንደሚገባ ነበር የምናውቅ የነበረው። ግን ጨዋታው ሊጀመር ጥቂት ደቂቃዎች ሲቀሩት ነው እንግዲህ ይሄ ተጫዋች ጉዳት አጋጠመው የተባለው እና አብዴት የሆኑ ነገሮችም አሉ። ያው በሚያሟሙቅበት ጊዜ የተወሰነ ምቾት አልተሰማውም እና እሱን ላለማጫወት ከውሳኔ ላይ እየደረስ ነው። በዛ ምክንያት ነው እንግዲህ ነገ ተጨማሪ ምርመራ ይደረግለታል። ከዛ በኋላ አብረን እናየዋለን ምን እንደሚሆን ያለውን ውጤት ብሏል አርቴታ ስለዚህ ተጫዋች ሲናገርና እንግዲህ በሱ ምትክ ደግሞ ኖኒ ማዱዌኬን በቀኙ መስመር ላይ አርቴታ አሰልፎ ወደ ሜዳ ገብቷል። ያው ሊድስ ዩናይትዶች አሰላለፍ 3-4-3 ነው። ነገር ግን በሚከላከሉበት ጊዜ የአምስት ተከላካዮችን ቅርጽ ይይዛሉ ማለት ነው እና ያ 3-4-3 የነበረው አሰላለፍ ሁለቱ ተጫዋቾች ከመስመር ላይ ስለሚወጡ ማለትም ደግሞ ዣይደን ቦግል እና እንዲሁ ደግሞ ሌላኛው ተጫዋች ተቀይሮ ወጣው ጄምስ ጀስቲን እነዚህ ሁለት ተጫዋቾች ወደ መስመር ይወጣሉ። ከዛ 5 ተከላካዮች ይሆናሉ ማለት ነው እና በዚህ በ3-4-3 ነገር ግን ደግሞ ኳስ በሚያጡበት ጊዜ በባክ 5 ነበረ አሰልጣኙ ወደዚህ ጨዋታ የመጡት ማለት ነው። አሰልጣኙ ዳንኤል ፋርከ እንግዲህ በጨዋታው የመጀመሪያዎቹ ደቂቃዎች ላይ እንደተመለከት ነው አርሰናሎች ገና በጨዋታው የመጀመሪያው ደቂቃ ላይ ነው የመጀመሪያውን የማዕዘን ምት ያገኙት። ገና ጨዋታው እንደተጀመረ የመጀመሪያውን የማዕዘን ምት አግኝተዋል። ግን ደግሞ በአርሰናሎች በኩል ከኳስ ቁጥጥር በዘለለ ያን ያክል በጣም አደገኛ የሚባሉ የግብ ዕድል ፈጠራዎችን ሲፈጥሩ አላየንም። ኢቭን አደገኛም ያልሆኑ የግብ ዕድሎችን አርሰናሎች አልፈጠሩም እና በመጀመሪያዎቹ 14 ደቂቃዎች እንደተመለከትነው አርሰናል ኳሱን ተቆጣጥሯል፣ ግን ምንም ሙከራ አላደረገም። ኦን ታርጌትም ኦፍ ታርጌትም አልነበረም። ልክ ነው ገና በአንደኛው ደቂቃ ነው የማዕዘን ምቱ የተገኘው። ግን ከዛ በኋላ በነበሩ ደቂቃዎች እንዳየነው የአርሰናል ተጫዋቾች ጀስት ኳሱን ያንሸራሽራሉ፣ ወደ ተጋጣሚያቸው የግብ ክልል በመግባት በፋይናል ሰርዱ ላይ ወይም ደግሞ በሶስተኛው የሜዳ ክፍል ላይ በመግባት እንቅስቃሴዎችን ለማድረግ ሲሞክሩ እናያለን። ግን ደግሞ ከዛ በዘለለ የግብ ሙከራዎችን ሲያደርጉ አላየንም። እንደውም በ10ኛው ደቂቃ ኤታን አምፓዱ ከዩኬሬስ እግር ላይ የተቀማውን ኳስ ከሳጥን ውጪ አክሮ ሞክሮት ነበር እና እንደውም በሙከራ ነገር ሊድስ ዩናይትድ ከአርሰናልም ቀድሞ ሙከራ ያደረገው ሊድስ ዩናይትድ ነበረ እና አርሰናል ለ14 ደቂቃዎች ያህል ምንም አይነት ሙከራ ሳያደርግ ነው የቆየው። ያው ሊድስ ዩናይትዶች ቅድም እንዳልኳችሁ ኳስ በሚያጡበት ጊዜ ደግሞ በ5
ተከላካይ ስለሚጫወቱና የ5-3-2 ወይም ደግሞ የ5-4-1 መዋቅርን ይዘው ስለሚገቡ በጣም አስቸጋሪ ያደርገዋል። በተለይ ደግሞ አርሰናል ይህንን የሎ ብሎክ ወይም ደግሞ ጥቅጥቅ ብለው በጣም ኮምፓክት ሆነው የሚጫወቱትን የሊድስን የተከላካይ መስመር ተጫዋቾች ለማስከፈት ለአርሰናል በጣም አዳጋች ሆኖ ነበረ። አርሰናል የመጀመሪያው ሙከራውን የሞከረው በ14ኛው ደቂቃ ነበር። ማርቲን ዙብሜንዲ ከሳጥን ውጪ በጣም ቀስ ያለች ብዙም ጠንከር ያላለች ኳስ ሞክሮ በቀላሉ ነበረ ግብ ጠባቂው ካርል ዳርሎ እየተቆጣጠረው ማለት ነው። እንግዲህ አርሰናል በመጀመሪያዎቹ 15-20 ደቂቃዎች እንዳየነው 57 በመቶ ኳስ የተቆጣጠረ ቡድን ነው። ግን ደግሞ የኳስ ቁጥጥሩ ከሙከራዎች ጋር አልነበረም። ዝም ብሎ ኳስ ማንሸራሸር ብቻ ነበረ በአርሰናል በኩል ስናየ ነበረው። 22ኛው ደቂቃ ላይ ሁለተኛ የማዕዘን ምታቸውን አርሰናሎች አግኝተዋል። እንግዲህ ከዛ በኋላ ነው በ27ኛው ደቂቃ አርሰናሎች የመጀመሪያውን ጎል ያስቆጠሩት። ከቀይ መስመር ላይ እንግዲህ በጣም ጥሩ የሆነ ኳስ ማዱዌኬ ያሻማውን ኳስ ማርቲን ዙብሜንዲ ይህንን ኳስ ወደ ጎልነት ቀይሮታል ማለት ነው። እንግዲህ እንደምታስታውሱት በባለፈው ሳምንት አርሰናል በማንቸስተር ዩናይትድ በተሸነፈበት ጨዋታ ላይ በጣም ብዙ ወቀሳዎች ሲቀርቡበት የነበረው ተጫዋች ይህ የአርሰናሉ የአማካይ መስመር ተጫዋች ማርቲን ዙብሜንዲ ነበረ። በቃ ብዙ ትችቶች ሲቀርቡበት ነበር በባለፈው ጨዋታ ላይ። ያው በውድድር ዓመቱ በጣም አስገራሚ ጊዜን ሲያሳልፍ እየቆየ ላለው ተጫዋች ምናልባት 2-3 ጨዋታዎች ላይ ጥሩ ባይሆን ምናልባት ያ እንደው በመጥፎ የሚታይ ላይሆን ይችላል። ግን ለተጫዋቹ ደግሞ በጣም አስቸጋሪ ነው። ኢቨን ተጫዋቹ ጎሉን ካስቆጠረ በኋላ ደስታውን ሲገልጽ የነበረበት መንገድ፣ ሰለብሬት ሲያደርግ የነበረበትን ሁኔታ አስታዩት በጣም ቁጭት ውስጥ እንደነበር፣ እልህ ውስጥ እንደነበር የሚያሳይ ነው። እንግዲህ ማርቲን ዙብሜንዲ ብዙ ጎል አስቆጣሪ ተጫዋች አይደለም። በተለይ ደግሞ በውድድር ዓመቶቹ ላይ ስንመለከት ለምሳሌ የዛሬ 2 ዓመት የዛሬ 3 ዓመት ብታዩት በሪያል ሶሲዳድ ሲጫወት 3 ጎል 4 ጎል በቃ በዚህ ሬንጅ ውስጥ ነው ጎል ሊያስቆጥር የሚችለው። ዘንድሮ ግን ገና ካሁኑ በአርሰናል ቤት 5 ጎሎችን አስቆጥሯል። እንደምታስታውሱት ኖቲንግሃም ፎረስት ላይ 2 ጎሎችን አስቆጥሯል። አስቶን ቪላ ላይ እንደዚሁ ጎል ያስቆጠረ ተጫዋች ነው። እንደዚሁ በዚህም ጨዋታ ላይ ደግሞ ሌላ በጣም ጥሩ ጎል ማስቆጠር የቻለ ተጫዋች ነው እና ዙብሜንዲ በተለይ አሁን 3-4 ጎሎች እያለ የጎል ማስቆጠሩን ሂደት በደንብ እየቀጠለበት ይገኛል እና ደግሞ በጣም የሚያስገርመው በግንባር እየገጨ ጎል ለማስቆጠር የሚቸገር ተጫዋች አለመሆኑ ነው። ለምሳሌ ቁመቱን ስትመለከቱት 1 ሜትር ከ81 የሚረዝም ተጫዋች ነው። ያን ያህል በጣም ረጅም የምትሉት ተጫዋች አይደለም። እንደውም ሰውነቱ ስታዩት ደቀቅ ያለ ይመስላል። ወይም ደግሞ በጣም ግዙፍ የምትሉት አይነት ተጫዋች አይደለም። ግን ሳጥን ውስጥ ደግሞ በጣም በሚገርም ፕሬዘንስ እየተገኘ ጎሎችን በእንዲህ አይነት መንገድ ማስቆጠር ይችላል እና ከኖኒ ማዱዌኬ የተሻገረለትን ኳስ ነበር እንግዲህ የመጀመሪያውን ጎል ለአርሰናል ማስቆጠር የቻለው እና በተለይ ከባለፈው ሳምንቱ ስህተት በኋላ ባለፈው ሳምንት ከነበረበት መጥፎ ምሽት በኋላ እንደገና በዚህ ጨዋታ ላይ ደግሞ ጥሩ እንቅስቃሴ ማሳየቱ ከጥሩ እንቅስቃሴ ባሻገር ደግሞ የአርሰናልን የመሪነት ጎል ማስቆጠሩ በጣም የሚበረታታና ተጫዋቹ በደንብ ወደ ስነ ልቦናው ተመልሶ እንደመጣ የሚያሳይም እንደሆነ ተመልክተናል። እንግዲህ በዚህ ጨዋታ ላይ እንደተመለከትነው ከ10 የተሰጠውን ሬት ብትመለከቱ ማርቲን ዙብሜንዲ 9 ከ10 የተሰጠው ተጫዋች ነው እና በጣም ምን ያክል ጥሩ ፐርፎርማንስ ያሳየበት ጨዋታ እንደነበር ጎል ስላስቆጠረ ብቻም ሳይሆን ከዛም ላቅ ባለ ሁኔታ ጥሩ እንቅስቃሴን ሲያሳይ እንደነበረ ጨዋታው ላይ ተመልክተናል። እንግዲህ አርሰናሎች ከዚህ በኋላ እንደገና ደግሞ ሁለተኛውን ጎል ከማዕዘን ምት ነው ያገኙት ማለት ነው። በ38ኛው ደቂቃ ላይ የማዕዘን ምት አግኝተዋል። ያንን የማዕዘን ምት እንግዲህ ሲሻማ ግብ ጠባቂው ካርል ዳርሎ ኳሱን ለመቆጣጠር የሞከረበት ሂደት ምናልባት ደግሞ በጣም የሚያስገርም እና ደግሞ አንዳንድ ነገሩንም ስትመለከቱት በጣም አስቂኝም የሚመስል አይነት ሁኔታ አለው። ምክንያቱም የማዕዘን ምቱ ሲሻማ የትኛውም የአርሰናል ተጫዋች ከሱ አጠገብ አልነበረም። እንደውም ከሱ አጠገብ አብሮ ኳሱን ለመሻማት ሲዘል የነበረው የቡድኑ የፊት መስመር ተጫዋች ዶሚኒክ ካልቨርት ሌዊን ነውና ምንም ያንኳስ የሚያደርገው ሁኔታ አልነበረም። ወይም ደግሞ ያኳስ ምንም አይነት ተጽዕኖ የሚፈጥር አልነበረም። ግን ጭራሽ ኳሱን በራሱ ጊዜ ነው ፓንች አድርጎ ወደ ራሱ ጎል ያስቆጠረውና አጠባበቁ ጥሩ የሚባል አልነበረም። ያው የወሰነው የታይሚንግ ውሳኔው ትክክል ስላልነበር ያ ጎል ተቆጥሯል። እንግዲህ ያው ስለ አርሰናል ሴት ፒስ ብዙ ነገር ከማለታችን የተነሳ በየጨዋታው ላይ ተደጋጋሚ ነገሮችን ማለታችን አይቀርም እና አርሰናል ሴት ፒስ ባስቆጠረ ቁጥር ብዙ ነገሮችን ማለታችን አይቀርም። ለምሳሌ በቅርብ በተደረጉት
ጨዋታዎች ላይ ብትመለከቱ ኢንተር ሚላን ላይ ለምሳሌ ያንን የቆመ ኳስ አርሰናል ሲጠቀምበትና ጎል ሲያስቆጥርበት አይተናል። ባሳለፍነው ሳምንት ከማንቸስተር ዩናይትድም ጋር በተጫወተበት ጊዜ አርሰናል በጣም ጎል ባስፈለገው ሰዓት ነው ሜሪኖ እንግዲህ ያችን ኳስ ከቆመ ኳስ ወይም ደግሞ ከማዕዘን ምት ማስቆጠር የቻለው። እንደውም አርሰናል በኦፕን ፕላይ ብዙ ጎሎችን እያስቆጠረ አይደለም፣ አብዛኞቹ ጎሎቹ የማዕዘን ምት እየሆኑ ነው እና የማዕዘን ምት ላይ ያለውን ጥገኝነት ወይም የቆመ ኳስ ላይ ያለውን ጥገኝነት እንዴት ባለ መንገድ መቅረፍ ይችላል የሚሉ በጣም ብዙ አጠያቂ ጉዳዮችም ሲነሱ እንደነበረ አይተናል። በቼልሲውም የካራቦ ካፕ ጨዋታ ላይ እንደዚሁ ከቆመ ኳስ አርሰናል ጎል አስቆጥሮ ነበር እና እነዛን የቅርብ ጨዋታዎች ብዙ እያልን መጥቀስ ብዙ እያልን ማንሳት እንችላለን ማለት ነው እና ከቆመ ኳስ እንደገና በዚህ ጨዋታ ላይ ጎል አስቆጥሯል። እንግዲህ ዘንድሮ አርሰናል በኦውን ጎል ወይም ደግሞ በራስ ላይ በተቆጠሩ ጎሎች በርከት ያሉ ጎሎችን ማግኘት ችሏል። ለምሳሌ የወልቭስ ጨዋታ ላይ 2 ኦውን ጎሎች በራስ ላይ የተቆጠሩ ጎሎች እንደዚህ የተመዘገቡበት ጨዋታ እንደነበር እናስታውሳለን። ሌሎችም እንዲሁ ደግሞ የምናስታውሳቸው ኢቨን የብራይተኑ ጨዋታ ላይ ጆርጂኖ ሩተር በራሱ መረብ ላይ እንደዚሁ ኦውን ጎል ማስቆጠር የቻለ ተጫዋች ነው። በዚህ ጨዋታ ላይም ኦውን ጎል ተመልክተናል እና አርሰናል ከቆመ ኳስ በተለይ ደግሞ ኳሶች በሚሻሙበት ጊዜ ያንን ኳስ ለማስጣል ከፍተኛ ጥረት ስለሚያደርጉ ተጋጣሚዎች በጣም ሲቸገሩና እንደ ኳሱን ማውጣት ካልቻሉ ወይ ራሳቸው ላይ ጎሉን ሲያስቆጥሩት በኦውን ጎል እንመለከታለን። ስለዚህ እዚህ ጨዋታ ላይ የተመለከትነው ያንኑ ኦውን ጎል ነው ማለት ነው። የመጀመሪያው አጋማሽ ከዚህ የተለየ ነገር አልነበረውም። ምናልባት በአርሰናል በዘንድሮ የውድድር ዓመት ካደረጋቸው ጨዋታዎች በጣም ማጥቃቱ ደካማ የሆነበት ጨዋታ ይሄ ጨዋታ ይመስለኛል። አርሰናል በመጀመሪያው አጋማሽ 2 ኳሶችን ሞከረ። ሁለቱም ኢላማቸውን የጠበቁ ነበሩ። ሁለቱንም ወደ ጎልነት ቀይሯል። ሊድስ ዩናይትድ ባለሳሳት 1 ሙከራ ብቻ ነው የሞከረው በመጀመሪያው አጋማሽ። የአርሰናል ኤክስፔክትድ ጎል 0.26 ነበረ እና በጣም ጠባብ ነበረ። የአርሰናል የነበረው ኤክስፔክትድ ጎል ምን ያህል በጣም ጠባብ እንደነበረ በዚህ ረገድ ማየትና መረዳት ይቻላል ማለት ነው። እንግዲህ ሁለተኛው አጋማሽ ላይ አርሰናል አፈግፍጎ ሲጫወት ተመልክተናል። በጣም ኮምፈርተብል ሆኖ አርሰናል እንደውም ይጫወታል ተብሎ ሲጠበቅ ወደ ኋላ አርሰናል አፈግፍጎ ከኳስ ጀርባ ሆኖ ነበር ሲጫወት የነበረውና ሊድሶች በተለይ አሰልጣኝ ዳንኤል ፋርከ ልክ ከመልበሻ ክፍል እንደገቡ ኖ ኦካፎር እና ሲያን ሎንግስታፍን ሁለቱን ተጫዋቾች ቀይረው ነው ወደ ሜዳ ያስገቡትና እነዚህን ተጫዋቾች መቀየራቸው በተለይ ማጥቃታቸው ላይ ብዙ የሚፈይድላቸው ነገር ሊኖር እንደሚችል የሚገመት ጉዳይ ነበር እና እንደውም በ48ኛው ደቂቃ ላይ ፓስካል ስትሩጂክ በጣም ጥሩ ኳስ በግንባር ገጭቶ የሞከረበትን ሁኔታ ተመልክተናል። ኳሱን በጣም በጥሩ ሁኔታ ይዘው ለመጫወት ይሞክሩ ነበር፣ ግን አርሰናሎች አልፎም ቢሆን የማጥቃት እንቅስቃሴ ለማድረግ ሲጥሩ ተመልክተናል። ያው በአርሰናል በኩል አርሊ ቅያሬዎችንም ደግሞ ለመመልከት በተለይም አርቴታ አንዳንድ ተጫዋቾችን ለመቀየር ሲሞክር የነበረባቸው ደቂቃዎች ነበሩ። ከዚህ ባለፈ ግን እስከ 65ኛው እስከ 66ኛው ደቂቃ ድረስ የነበረው የቦል ፖዚሽን ብትመለከቱ አርሰናል 20% ብቻ ነበር ኳስ የተቆጣጠረው እና ሊድስ ዩናይትድ 80% ኳስ ተቆጣጥሯል። እንግዲህ ምናልባት በዛች ቅጽበት 1 ጎል ቢያስቆጥሩ ኖሮ ወዲያው ወደ ጨዋታ ለመመለስ እድል ይሰጣቸው ነበረ። አርቴታ 61ኛው ደቂቃ ላይ ኦደጋርድንና ማርቲኔሊን ቀይሮ አስገብቶ ሃቨርትዝንና እንዲሁ ኖኒ ማድዌኬን ደግሞ ቀይሮ አስወጥቷል ማለት ነው። ያ ነበር የሆነው። እንግዲህ ከዛ በኋላ ግን በ69ኛው ደቂቃ መድፈኞቹ ጨዋታውን ሙሉ ለሙሉ የጨረሱበትን ጨዋታው እንዲጠናቀቅ ያስቻለ ጎል ነው ያስቆጠሩት። ቪክተር ዩኬሬስ እንግዲህ በጣም ቆንጆ የሆነ ኳስ ነው የደረሰው ከማርቲኔሊ በቀይ መስመር ላይ ማርቲኔሊ በጣም ቆንጆ ኳስ ነበረ ያሻማው። በተለይ የፓስካል ስትሩጂክ የመከላከል ክፍተት ቀድሞ ነበረ ታክል የወረደበት፣ ግን ያንን ታክል በቀላሉ ነበር ማርቲኔሊ ያለፈው። ከዛ ያንን ኳስ አሻማለት በጣም በጥሩ ሁኔታ ኳሷን ከመረብ ጋር አገናኝቷታል። ቪክተር ዩኬሬስ አሁን በቅርብ ጨዋታዎች ላይ ያሳየን የሚገኘው ፐርፎርማንስ ኳሶች ይስጡት እንጂ በእንደዚህ አይነት ሁኔታ ጥሩ ዴሊቨሪዎች ያደርጉለት እንጂ ጎል ለማስቆጠር የሚቸገር ተጫዋች እንዳልሆነ እየተመለከተን እንገኛለን። እንግዲህ ራሱ የሊድስ ዩናይትድ ጨዋታ ላይ 2 ጎሎችን አስቆጥሮ እንደነበር ታስታውሳላችሁ። ከዚህ በተጨማሪ በባለፉት ጥቂት ጨዋታዎች ኢንተር ሚላን ላይ ጎል አስቆጥሯል፣ ቼልሲ ላይ ግብ አስቆጥሯል። በቅርብ በምናያቸው ጨዋታዎች ካይራት አልማቲ ላይ እንደዚሁ ጎል ሲያስቆጥር ተመልክተነዋል እና በእነዚህ የቅርብ ጨዋታዎች ላይ እያሳየ የሚገኘው ፐርፎርማንስ አሁን በደንብ ከጎል ጋር ኬሚስትሪው እንደመጣለት የሚያሳይ ነው። አሁን ቪክተር ዩኬሬስ
ወደ ኋላ እየተመለሰም የቡድን ጓደኞቹን ሲያግዝ ነበር። ከካይ ሃቨርትዝም ጋር ለመናበብ ጥረት ሲያደርግ ተመልክተናል እና ጨዋታው ላይ ጎል ማስቆጠሩ በተለይ ለእንዲህ አይነት የፊት መስመር ተጫዋቾች ጎል ማስቆጠር የሚሰጣቸው ሪሊፍ ቀላል የሚባል አይደለም፣ የሚሰጣቸው እፎይታ ቀላል የሚባል አይደለም እና ይሄ ጨዋታ ለቪክተር ዩኬሬስ ጎል በማስቆጠሩ የአርሰናል ደጋፊዎች በጣም ደስተኛ የሚሆኑበትና የምርም ደግሞ ተጫዋቻችን አሁን ወደ ጎል ማስቆጠር ተመልሷል ብለው ተስፋ እንዲሰንቁበት ያደረገውን ጎል ነበረ ያስቆጠሩ። በቃ ከዚህ በኋላ ሙሉ ለሙሉ ጨዋታው ያበቃ ነው ማለት ይቻላል። ምክንያቱም የጎል ልዩነቱ ወደ 3 ሰፍቷል። ምንም ከዛ በኋላ የተለየ ነገር ይፈጠራል ተብሎ አይጠበቅም። አርሰናል እንግዲህ ጭራሽ ሶስተኛውን ጎል ካስቆጠረ በኋላ እንደውም በጣም ወደፊት ወጥተው መጫወት ጀመሩ። የተለያዩ ሙከራዎችን ሲያደርጉ ተመልክተናል በጨዋታዎቹ ላይ። ካላፊዮሪ እንደዚሁ ተቀይሮ የገባበትን ደቂቃ ተመልክተናል። 86ኛው ደቂቃ ላይ ደግሞ አርሰናል አራተኛውን ጎል በጨዋታው ላይ አግኝቷል ማለት ነው እና ካላፊዮሪ ለኦደጋርድ ያቀበለውን ኳስ ነው ኦደጋርድ በጣም በጥሩ ሁኔታ ሰንጥቆ ኳሱን ያቀበለው እና ተቀይሮ የገባው ጋብሪኤል ሄሱስ መጀመሪያ ኳሱን ኮንትሮል ያደረገበት ከዛ በኋላ ከኋላው የተከላካይ መስመር ተጫዋች ነበር እና ያንን ተጫዋች በአካላዊ ብቃቱ በፊዚካሊቲው ሸፍኖ እንደገና ጎል ያስቆጠረበት መንገድ በጣም የሚያስገርም መሆኑን ተመልክተናል። እንግዲህ ጋብሪኤል ሄሱስ እና ቪክተር ዩኬሬስ አሁን በደንብ ጎሎችን እያስቆጠሩ ነው። ቪክተር ዩኬሬስ ጎል ሲያስቆጥር ጋቢም ጎል ያስቆጥራል፣ ጋቢናይንም ሲያስቆጥር ቪክተር ዩኬሬስም ያስቆጥራል እና ለአርሰናል በተለይ የሁለቱ ተጫዋቾች በደንብ ጎል ማስቆጠር በጣም ከሚታሰበው በላይ ትልቅ ጠቀሜታ እንዳለው የሚያሳይ ነው። እንግዲህ አርሰናል ጨዋታውን 4-0 በሆነ ውጤት በማሸነፍ ክሊንሺትም አስመዝግቦ በመውጣት ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ነገ ማንቸስተር ሲቲ ቶተንሃምን እስከሚገጥም ድረስ የነጥብ ልዩነቱ ወደ 7 ያሰፋበት ሆኗል ማለት ነው እና አሁን በደንብ አርሰናሎች አድቫንቴጅ የወሰዱበት በደንብ አድቫንቴጅ ያገኙበትም መሆኑንም ጭምር ነው የምንመለከተው። በዚህ ጨዋታ ላይ ማሸነፍ ለመድፈኞቹ እጅግ በጣም ወሳኝ ነበርና አርሰናሎችም የሚገባውን ነገር አድርገው በጨዋታው ላይ አሸንፈው ወጥቷል። ብዙም ከባድ ጨዋታ አልነበረም። ምናልባት ብዙ የጎል እድል የተፈጠረበት ወይ ደግሞ በርካታ ጎሎችን አርሰናል ያስቆጠረ ይሄ የሞከረበት የጨዋታ ምሽት ላይሆን ይችላል። ያን ነገር በደንብ እንረዳለን። ለምሳሌ የጨዋታውን ቁጥራዊ ስታት ብትመለከቱ አርሰናል በመጀመሪያው አጋማሽ ከነበረው ፐርፎርማንስ አንጻር ሁለተኛው አጋማሽ ላይ በደንብ ተሽሎ መጥቷል። በተለይ ደግሞ ሶስተኛው ጎል ከተቆጠረ በኋላ ማለት ነው። አርሰናል 14 ሙከራ ሞክሮ ከ14ቱ 8ቱ ኢላማውን የጠበቀ ነበር። 51 በመቶ አርሰናል ኳስ ተቆጣጥሯል። ኤክስጂ 2.39 ነው በአርሰናል በኩል የተመዘገበው። በአንጻሩ ደግሞ በሊድስ ዩናይትድ በኩል ስንመለከት ኤክስፔክትድ ጎላቸው 0.15 ነው እና እኔ ዳቪድ ራያ የተፈተነበትን ሁኔታ ለማስታወስ በጣም ይቸግረኛል። ያው 3 ሙከራ ነው የሞከሩት፣ ከ3ቱ አንዱ ነው ኢላማውን የጠበቀው። 49% ነው ኳስ የተቆጣጠሩት እና በሙሉ ጨዋታው ላይ የነበረው ስታት ይህን ይመስላል። አርሰናል በተለይ በመጀመሪያው አጋማሽ ከነበረው እንቅስቃሴ ሁለተኛው አጋማሽ ላይ ደግሞ በተለይ ጎል አስቆጥሮ 2-0 እየመራ ወደ መልበሻ ክፍል ያመራ ቡድን ስለሆነ ብዙ ኢነርጂ ሳያወጣ በተለይ እስከ 65 እስከ 66ኛው ደቂቃ አካባቢ ድረስ ያንን በጣም ወደ ኋላ ፈግፍጎ የሚጫወተውን በፖዚሽን የተበለጠውን አርሰናል ነበር ስንመለከት የነበረው። ግን ጨዋታውን ማኔጅ ያደረጉበት መንገድ በጣም ጥሩ መሆኑን እናያለን እና በክፍት ጨዋታም ደግሞ በደንብ ጎሎችን ያስቆጠሩበት መሆኑን እዚህ ጨዋታ ላይ ማንሳት ያስፈልጋል ማለት ነው። እዚህ ጨዋታ ላይ እንግዲህ በደንብ ልንመለከታቸው ከሚገቡ ነጥቦች መካከል በተለይ ጨዋታውን በዚህ ረገድ ከተመለከትነውና ካየነው ለአርሰናል የኖኒ ማዱዌኬ እንቅስቃሴ ምን አይነት ነበር በምሽቱ ጨዋታ ላይ የሚለውን ነገር ማየት በጣም አስፈላጊ ነው። እንግዲህ ማዱዌኬ በዚህ ጨዋታ ላይ ያው የቡካዮ ሳካን አለመኖር ተከትሎ ወይ ደግሞ ቡካዮ ሳካ እያሟሟቀ በነበረበት ሰዓት ላይ አለመኖሩን ተከትሎ እሱን ተክቶ ወደ ሜዳ የገባ ተጫዋች ነው እና ይህ ተጫዋች እንግዲህ በተለይም ደግሞ በመጀመሪያው አጋማሽ በጣም ለአርሰናል ትልቅ ሮል የነበረው ተጫዋች ነው። ምክንያቱም የመጀመሪያው ጎል ሲቆጠር ዙቢሜንዲ ላስቆጠራት ጎል ቀጥታ አሲስት ያደረገው ተጫዋች እሱ ነው። እንዲሁ ደግሞ ሁለተኛዋም ጎል ስትቆጠር የማዕዘን ምቱን ያሻማው ይኸው ራሱ ተጫዋች ነው ማለት ነው። ስለዚህ ኖኒ ማዱዌኬ እዚህ ጨዋታ ላይ በጣም ሲግኒፊካንት የሚባል ሮል እንደነበረው ጨዋታው ላይ ሲወጣ የነበረው እንቅስቃሴ ኢቨን ራሱ ጨዋታውን ለሚመለከት ሰው የጨዋታው ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሎ እንዲመረጥ የሚያስችለው መሆኑን በደንብ እዚህ ጨዋታ ምሽት ላይ ተመልክተናል ማለት ነው እና ሳካ ልክ ነው፣ የአርሰናል ወሳኝ ተጫዋች ነው። ወሳኝነቱ ምንም የሚያጠራጥር አይደለም።
ግን ደግሞ በተለይ በዚህ ውድድር ዓመት ሳካ ባልነበረባቸው በጉዳት ባልነበረባቸው ሳምንታት ያንን ቦታ በደንብ ማኔጅ ሲያደርግ ስንመለከት የነበረው ይኸው ተጫዋች ኖኒ ማዱዌኬ ነው። እንደውም በጣም ፐንዲቶች የእግር ኳስ ተንታኞች ሁሉ ሲያበረታቱት ነበረ። የአርሰናል ተጫዋቾች ደጋፊዎች ማዱዌኬ እንዳይመጣ አንፈልገውም ሲሉ ነበረ ለአርሰናል ከመፈረሙ በፊት እና ለአርሰናል ከፈረመ በኋላ ግን በደንብ ደግሞ ምን ያክል ጠቃሚ ተጫዋች እንደሆነ አርቴታ ይህንን ልጅ በምክንያት እንዳስፈረመው ምክንያታዊ ሆኖ እንዳስፈረመው በደንብ የተመለከትንበት ጨዋታ ነበር ማለት ይቻላል እና ማዱዌኬ በጣም ጥሩ ምሽትን እያሳለፈበት ከጥሩ የጨዋታ እንቅስቃሴ ጋር በደንብ ተጫዋቹን ተመልክተነዋል ማለት ይቻላል። ከዛ ውጭ ግን የአርሰናልን የአማካይ መስመር ደግሞ በተለይ አርቴታ ሪሸፍል ያደረገበት መንገድ በጣም ጥሩ መሆኑን እናነሳለን። እንግዲህ በዘንድሮ የውድድር ዓመት በተለይ ብዙ ጥያቄ ከሚነሳባቸው ዲፓርትመንቶች መካከል አንዱ በተለይ ደግሞ የአርሰናል ክሬቲቪቲ የአርሰናል ፈጠራና ከዛ ደግሞ ክሬቲቪቲው መቀነሱን የሆኑ ተጫዋቾች ጥሩ ባለመሆናቸው ምክንያት ነው የሚሉ አይነት ምክንያቶች ሲነሱ ነበር። እንግዲህ አርቴታን ከምናውቀው የ4-3-3 አሰላለፍ ወደ 4-2-3-1 አሰላለፍ ወይም ደግሞ ወደዚህኛው አሰላለፍ የመጣበትን ሁኔታ ነው የተመለከትነው። በዚህ ጨዋታ ላይ እንግዲህ አርሰናል በ4-2-3-1 ጨዋታውን ይጀምር እንጂ ከዛ በኋላ ግን 4-4-2 ደግሞ ሲያደርገው ስንመለከት ነበር። በተለይ ሊድሶች ኳስ በእግራቸው ስር በምትሆንበት ጊዜ አርሰናል በ4-4-2 ነበር የሚጫወተው። ምክንያቱም ከፊት መስመር ላይ ሁለቱ ተጫዋቾች ይሆናሉ። የኬሬስና ሃቨርትዝ አንደኛው ዋና አጥቂ አንደኛው ሰከንድ ስትራይከር ይሆናል። ትሮሳርድና ማዱዌኬ ደግሞ ከሁለቱ አማካዮች ጋር ወደ ኋላ ተመልሰው መከላከሉን በደንብ የሚያግዙበት ነበር እና እንግዲህ ትናንትና በነበረው የጋዜጣዊ መግለጫ ላይ አርቴታም ሲቀርብለት የነበረው አንዱ ጥያቄ ማርቲን ኦዴጋርድ የሰሞኑ ፐርፎርማንሱ ጥሩ አይደለም እና ምንድን ነው ከዚህ በኋላ ልታደርግ የምትችለው የሚል አይነት ጥያቄ ሲቀርብለት ነበረ። ያው ውጤት እስካላጣ ድረስ ምንም ላትባል ትችላለህ፣ ግን ችግሩ ውጤት ሲጠፋ ከዛ በኋላ ብዙ ነገሮች መነሳት ይጀምራሉ፣ ብዙ ጥያቄዎች መነሳት ይጀምራሉ እና ኦዴጋርድም በተለይ ደግሞ የግብ ፈጠራው በጣም እየቀዘቀዘ ከመምጣቱ ጋር ተያይዞ ብዙ ነገሮች ሲነሱ ነበር። በእርግጥ አርቴታ ባለፈውም የካይራት አለማቲው ጨዋታ ላይ አሁንም በደንብ ተጫዋቹን ዲፌንድ አድርጎታል። በተለይ 3 ጉዳቶች ያጋጠሙት ተጫዋች ነው። 2 የትከሻ ጉዳት አጋጥሞታል፣ አንድ ደግሞ ሌላ ተጨማሪ ጉዳት አጋጥሞታል እና ከጉዳት መልስ ደግሞ ያው የፐርፎርማንስ መዋዠቅ ሊያጋጥም ይችላል የሚል አይነት ሀሳብ ነበር የሰጠው። ያው ኦዴጋርድ የሚነጻጸረው ትላንትና በነበረኝም የላይቭ ፕሮግራም ላይ ነግሬያችኋለሁ። ኦዴጋርድ የሚነጻጸረው ከራሱ ከኦዴጋርድ ጋር ነው። በቃ ኦዴጋርድን ከማንም ጋር አታነጻጽሩትም። 2022-23 ላይ በጣም ብዙ ስራ ሲሰራ ከነበረው 15 ጎሎችን ካስቆጠረው ኦዴጋርድ ጋር ነው ልታነጻጽሩት የምትችሉትና ተጫዋች በተለይ ደግሞ በቃ ልክ አርቴታ ኤቨሬች ኤዜ ላይ ጨክኖ ኤዜን ቤንች እንዳደረገው ከዛ የአስቶን ቪላው ሽንፈት በኋላ ቤንች እንዳደረገው አሁንም ደግሞ በደንብ ስኳዱ ሮቴት ማድረግ ካለበት በደንብ ኦዴጋርድንም ቤንች ማድረግ ለሌሎች ተጫዋቾች እድል መስጠት አለበት የሚሉ ነገሮች ነበረ ሲነሱ የነበሩት። ምናልባት ኤዜን ላያምነው ይችል ይሆናል። አሁን ግን ደግሞ ሌላ በጣም ወሳኝ ደግሞ ተጫዋች መጥቶለታል ከጉዳት መልስ ካይ ሃቨርትዝ እና አርቴታ በእርግጥ ሙሉ 90 ደቂቃ ላያጫውተው ይችላል ወይ ሙሉ ደቂቃ ላያጫውተው ይችላል ይህንን ተጫዋች ግን ደግሞ በአንድም በሌላም ምክንያት በደንብ ስኳዱ ሮቴት ማድረግ ይጠበቅበታል እና መሀል ሜዳውን በደንብ ከዚህ በኋላ ሪሸፍል እያደረገ ሊጠቀም እንደሚችል ኤቨሬች ኤዜ ጥሩ አማራጭ ነው፣ ካይ ሃቨርትዝ ጥሩ አማራጭ ነው፣ ራሱ ደግሞ ኦዴጋርድ ሌላ ለዚህ ጥሩ አማራጭ መሆን ይችላል እና በደንብ እዚህ ጨዋታ ላይ እንግዲህ የካይ ሃቨርትዝን የመጀመሪያውን አጋማሽ በተወሰነ መንገድ ጥሩ እንቅስቃሴ ለማሳየት የሞከረበትን ሁኔታ ተመልክተናል። ከዛ በኋላ ደግሞ ኦዴጋርድ ተቀይሮ ገብቶ ራሱ አሲስት ያደረገበት ጎል እንዲቆጠር ምክንያት የሆነበትን ተመልክተናል። ስለዚህ በደንብ ከዚህ በኋላ ስኳዱን ሮቴት ሊያረግ እንደሚችል በደንብ ስኳዱን ሊያፈራርቀው እንደሚችል በአርቴታ በኩል የምንመለከትበት ነው። በተለይ መሀል ሜዳውን በደንብ አርቴታ ከዚህ በኋላ እያፈራረቀ ማጫወቱ እንደማይቀር በደንብ እዚህ ጋር የሚነሳ ጉዳይ መሆኑን እንመለከታለን። ሌላኛው የአርሰናልን የፊት መስመር እዚህ ጨዋታ ላይ እንመለከታለን። ግን እዚህ ጨዋታ ላይ እስቲ ምን ታዘባችሁ? እዚህ ጨዋታ ላይ ምን አያችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁ ልጽፉልን ትችላላችሁ እና
ቪዲዮን ላይክ ካላደረጋችሁ አሁኑኑ አስታውሱና ቪዲዮን ላይክ ማድረጋችሁን አስታውሱ። እናም ፕሮግራሙን ቀጥሉ። እንግዲህ የአርሰናልን የፊት መስመር ስናነሳ የቪክተር ዩኬሬስ እና እንዲሁ ደግሞ የጋቢ ጎል ማስቆጠር ለአርሰናል በጣም ሂውጅ ኢምፓክት ያለው አርሰናል በእነዚህ ተጫዋቾች ከዚህ በኋላ በደንብ ጎሎችን ሊያገኝ እንደሚችል በደንብ ፍንጭ የሚሰጥ ነገር ነው። ያው ራሱ ካይ ሃቨርትዝም ሳይረሳ እዚህ ቦታ ላይ በጣም ጥሩ አማራጭ መሆን የሚችል ተጫዋች ነው። ካይ ሃቨርትዝ፣ ሜሪኖም እንደዛው ለአርሰናል በጣም ጥሩ አማራጭ መሆን የሚችል ተጫዋች መሆኑን እንገነዘባለን። ግን ደግሞ ይህ በእንዲህ እንዳለ በተለይ ቪክተር ዩኬሬስ በየሳምንቱ ጎል እንዲያስቆጥር የሚጠበቅበት ተጫዋች ስለሆነ አሁን ችግሩ ምንድነው? ዴሊቨሪዎች በበቂ ሁኔታ አሉ ወይ ወይም ደግሞ በጣም እነዛ የሚጠበቁት የግብ ዕድሎች ከሌሎች ተጫዋቾች ለቪክተር ዩኬሬስ ይቀርባሉ ወይ የሚለው ነገር ነው እንጂ አሁን ለቪክተር ዩኬሬስም ሆነ ለጋቢ እነዛን ኳሶች ዴሊቨር ከተደረገላቸው ጎል ማስቆጠር ይችላሉ። ያንን እድል በደንብ መፍጠር፣ ያንን ኳሶች በደንብ መስጠት ነው ለነዚህ ተጫዋቾች ጎሎችን እንዲያስቆጥሩ እድል ሊሰጣቸው የሚችለውና በደንብ ያለፉትን ጨዋታዎች በተለይ ኢንተር ሚላን፣ ቼልሲ ይሄንኛው ጨዋታ እንደዚሁ የካይራት አልማቲው ጨዋታ በደንብ በቡድን ውስጥ ዴሊቨር ማድረግ የሚችሉ ተጫዋቾች አሉ። በደንብ ዴሊቨር ደግሞ እንዲያደርጉ የሚጠበቅባቸውም ነው። በደንብ አሲስቶችን፣ የግብ ዕድሎችን መፍጠር፣ ኳሱን ከመቆጣጠር ባለፈ ወይ ኳስ ከመቀባበል ባለፈ ብዙ ውጤቶችን እንዲያስመዘግቡም ጭምር የሚጠበቅባቸው ነውና ያንን ማድረግ እስከቻሉ ድረስ ብዙ ውጤት ሊያገኙ እንደሚችሉ በደንብ ፍንጭ የሰጠ ነገር መሆኑን በዚህ ጨዋታ ላይ ተመልክተናልና ለአርሰናል ደጋፊዎች ደግሞ በፊት መስመራቸው ጎል ሲቆጠር ልዩ ስሜት አለው። በተለይ ዩኬሬስ ጎል ሲያስቆጥር፣ ጋቢ ጎል ሲያስቆጥር፣ ወይ ማርቲኔሊ፣ ሳካ አይነት ተጫዋቾች ጎሎችን ሲያስቆጥሩ ለአርሰናል ደጋፊዎች የሚሰጠውም እፎይታ ቀላል የሚባል አይደለም። ስለዚህ በደንብ አርሰናል ከነዚህ ነገሮች ጋር በደንብ ሊገናኝ እንደሚችል ይሄኛውም ጨዋታ በደንብ ፍንጭ የሰጠ ነው ማለት ይቻላል። ሌላው እዚህ ጨዋታ ላይ የምንመለከተው የአርሰናል ጉዳይ የዴክላን ራይስ ጉዳይ ነው። እኔ በዚህ ጨዋታ ላይ ቅር የተሰኘውበት ነገር የለም በአርሰናል በኩል ከአንድ ነገር በስተቀረ አርቴታ ዴክላን ራይስን ለምንድን ነው 90 ደቂቃ ሙሉ ያስጨረሰው የሚለው ነገር እስካሁን ድረስ ሊዋጥልኝ ያልቻለ ጉዳይ ነው። ምክንያቱም እንግዲህ ዴክላን ራይስ ምን ያክል ጨዋታዎችን እያደረገ እንደመጣ ከልጅነቱ ጀምሮ ምን ያክል ጨዋታዎች ላይ ሲሰለፍ እንደነበረ እየተመለከትን ነው የመጣ ነው። በዌስትሃም ራሱ ብዙ ጨዋታዎች ላይ የሚሰለፍ ተጫዋች እና ዛሬ ራሱ ዴክላን ራይስ ስትመለከቱት በጣም ደክሞት በቃ ፊቱ ሁሉ ዝሎ ያለከልክ ነበረ እና እኔ አርቴታ በተለይ በቃ ልክ ዩኬሬስ ጎሉን ሲያስቆጥር ሶስተኛውን ጎል 69ኛው ደቂቃ ላይ ሲያስቆጥር ተቀይሮ መውጣት ነበረበት። ግን ሙሉ 90 ደቂቃ ነው ያስጨረሰው እና እኔ አሁን ግራ ነው የሚገባኝ። እንግዲህ ባለፈውም አንስቼዋለሁ ትላንትና በነበረኝ የላይቭ ፕሮግራም ላይ፣ ከዛም በፊት ደግሞ ደጋግሜ አንስቼዋለሁ እና እዚህ ቡድን ውስጥ ክሪስቲያን ኖርጋርድ የሚባል ተጫዋች አለኩ እና ክሪስቲያን ኖርጋርድ እኔ እንግዲህ እስከሚገባኝና እስከማውቀው ድረስ አንድ ዝም ብሎ ተራ ተጫዋች አይደለም ወይ ደግሞ መደበኛ ተጫዋች አይደለም። ብሬንትፎርድ በነበረበት ጊዜ በጣም ወሳኝ የሆኑ ጨዋታዎች ላይ በጣም ተጽዕኖ ፈጣሪነቱ ጎላ ብሎ የሚታይ በመሃል ሜዳው ላይ እንደነ ዳምስጋርድ ካሉ ተጫዋቾች ጋር በመጣመር የብሬንትፎርድን የአማካይ መስመር ሲመራ የነበረ ያ ብቻ አይደለም የቡድኑ ካፕቴን የሆነና በመሪነት አቅሙም ደግሞ በጣም የተዋጣለት ተጫዋች እንደነበር ክሪስቲያን ኖርጋርድን ተመልክተናል። እንግዲህ የሊድስ ዩናይትድ ጨዋታ ላይ እሺ ቋሚ አይግባ፣ ግን አርሰናል 2-0 3-0 እንኳን እየመራ ተቀይሮ የማይገባ ከሆነ ምንድነው ከዛ በኋላ ይሄ ተጫዋች የመጣበት ፐርፐዝ ምንድነው? አርቴታ 10 ሚሊዮን ፓውንድ ገደማ አውጥቶ ይህንን ተጫዋች ያስፈረመው እንደዚህ ዴክላን ራይስን ወይ እነ ዙቢሜንዲን ለማሳረፍ ካልሆነ ምንድነው ሊጠቅመው የሚችለው የሚለው ነገር ሁልጊዜ በጣም ጥያቄ የሚፈጥርብኝ ጉዳይ ነውና በብሬንትፎርድ እኮ በጣም ጥሩ የሚባል ተጫዋች ነው። በ2019-20 ነው ይህንን ክለብ የተቀላቀለውና ክለቡን ከተቀላቀለ በኋላ እጅግ በጣም አስገራሚ ጊዜ ነበረ ያሳለፈው። ከዚህ በተጨማሪ ደግሞ እንደዚሁ በውድድር ዓመቱ ወደ ፕሪሚየር ሊጉም ሲያድጉ ከብሬንትፎርድ ጋር ጥሩ ጊዜን በማሳለፍ የሚታወቅ ተጫዋች ነው። የቡድኑ ካፕቴንም ሆኖ ደግሞ በቡድኑ አምበልነት ይህንን ተጫዋች ተመልክተነዋል ማለት ነው እና 2024-25 ላይ የሚገርማችሁ አንድ ቁጥር ስመለከት ነበረና
4 ጨዋታዎች ብቻ ናቸው ያመለጡት በ2024-25 በጣም ብዙ ደቂቃዎች ላይ ተሰልፎ የተጫወተና እነዛን ደቂቃዎች ደግሞ ተሰልፎ በመጫወት እጅግ በጣም የተዋጣለት ተጫዋች ነበር። የአመናው ቡድን የብሬንትፎርድ ቡድን እንዲሁ ደግሞ የአሰልጣኝ ቶማስ ፍራንክም የአሰልጣኙ ተመራጭ ተጫዋች እሱ ነበር። ግን በውድድር ዓመቱ 35 ጨዋታዎችን ያደረገ 4 ጎሎችን ያስቆጠረ ተጫዋች እና በብሬንትፈርድ 6ኛ የውድድር ዘመኑን በእንዲህ አይነት መንገድ ያሳለፈውን ተጫዋች አሁን በእንዲህ አይነት ሁኔታ ቤንች ማድረግ እንግዲህ ለብሬንትፎርድ 190 ምናምን ጨዋታ አከናውኗል እና አርሰናል እንግዲህ ይህንን ተጫዋች በእንዲህ አይነት ሁኔታ አስፈርሞት ያውም ከነ አድወንሱ ከነ ጉርሻ ክፍያው ምናምን ስታዩት 15 ሚሊዮን ፓውንድ ለዚህ ተጫዋች ኢንቨስት አድርጎ ግን ተጫዋቹን አይጠቀምበትም። ሁልጊዜ ቤንች ላይ ሲማቅቅ ነው የምታዩትና አንድ እሱ ትሪት የሚደረግበት መንገድ ምናልባት እንግዲህ አናውቅም እኛ ምን አይነት ነገሮችን ልናይ እንደምንችል በልምምድ ሜዳ ላይ ተጫዋቹ ፐርፎርም የሚያደርግበትን ሁኔታ ምናምን ለመገመት በጣም አስቸጋሪ ሊሆን ይችላል። ግን በእንደዚህ አይነት ሁኔታ ደግሞ ዴክላን ራይስ በቃ በጣም ደክሞ ዝሎ 94 ደቂቃ ሙሉ ሜዳ ላይ ሲጫወት መመልከት አርቴታ አማራጭ የለውም ወይ? አርቴታ አማራጭ አጥቶ ነው ወይ እነዚህን ተጫዋቾች እንዲሁ እያባከናቸው የሚገኘው የሚለውን ነገር እናነሳለን እና የቡካዮ ሳካን ጉዳት ስናነሳ ይሄን ነገር ነው አብረን የምናነሳው። አሁን እንግዲህ ቡካዮ ሳካ ለምን ያህል ጊዜ ከሜዳ ሊርቅ እንደሚችል አናውቅ። እንግዲህ ቀጣዩ ጨዋታ ላይ ይመለሳል ወይስ አይመለስም የሚለውን ነገር አብረን እናየዋለን። ግን ተጫዋቾችን በቃ በጣም እንደ ማሽን ሁሌ በየጨዋታው ላይ መጠቀም እና ራሱ ስለ ቡካዮ ሳካም ሲናገር አርቴታ ከዚህ በፊት ቡካዮ ሳካ በነ ሮናልዶ ደረጃ መሆን ከፈለገ በአመት 60 ምናምን ጨዋታ ማድረግ ይኖርበታል የሚል ሀሳብ ሲሰጥ ነበርና ያ ግን የሚፈልገውን ነገር እንዳያደርግ እንቅፋት ሊሆንበት ስለሚችል እኔ ያ ነገር እንዳይሆን እሰጋለሁ እና ዴክላን ራይስ በወሳኝ ሰዓት ለአርሰናል ያስፈልጋል። በወሳኝ ሰዓት አርሰናሎች የዚህን ተጫዋች ግልጋሎት ይፈልጋሉ። ግን አሁን ሜዳ ላይ የምንመለከተው ነገር ደግሞ እኔ አላውቅም። ዴክላን ራይስ በዚህ ጨዋታ ላይ ከ70 ደቂቃ በላይ ሜዳ ላይ መቆየቱ ብዙ የሚያሳምን አይደለም። በቃ 70ኛው ደቂቃ ላይ ቀይሮ ማስወጣት ይችላል። ግን አርቴታ ደግሞ ያንን ነገር ነው ሲያረግ እየተመለከት ነው እና ያ ነገር እኔ በዚህ ጨዋታ ላይ ቅር ያሰኘኝ ብቸኛው ነገር እሱ ነው። ከዛ በተጨማሪ ግን ሌላው ነገር በጣም ጥሩ እንቅስቃሴ በአርሰናል በኩል የተመለከትንበት መሆኑን እናነሳለን ማለት ነው። እንግዲህ ይህ ድል ለአርሰናል ምን ማለት ነው? አርሰናል በተለይ ደግሞ በዋንጫ ፉክክሩ ላይ ይህንን እንዴት ባለ አድቫንቴጅ ሊጠቀምበት ይችላል የሚለውን ነገር ስናይ እንግዲህ አርሰናል ከሆኑ ሳምንታት በፊት በ7 ነጥብ ልዩነት ሊጉን መምራት የጀመረ ቡድን ጭራሽ በ11 ነጥብ ልዩነት ሁሉ ሊጉን ሊመራ የሚችል ቡድን እንደነበር ደጋግመን ስናነሳ ነበር። ግን አሁን የምንመለከተው አርሰናል የ4 ነጥብ ልዩነት ላይ የነበረ ነውና ይህን ጨዋታ ማሸነፍ ለአርሰናል የሚሰጠው እፎይታ ቀላል የሚባል አይደለም። አሁን ማንቸስተር ሲቲ ቀጣይ ከባባድ ጨዋታዎችን ሁሉ ያከናውናል። ከሊቨርፑል ጋር ከቶተንሃም ጋር ወሳኝ የሆኑ ጨዋታዎችን ያከናውናል እና በተለይ ደግሞ በእንዲህ አይነቶቹ መርሃ ግብሮች ላይ ወሳኝ የሆኑ ድሎችን አስመዝግበው መውጣት ለአርሰናል ቀላል የሚባል አይደለም። አሁን ሲቲ ላይ ጫና ፈጥሮበታል አርሰናል። ነገ ማንቸስተር ሲቲ ጨዋታውን ያከናውናል። በ7 ነጥብ ልዩነት ሲቲ እየተመራ ነው። ስለዚህ ነገ ካላሸነፈ አርሰናል ትቶት ሊሄድ እንደሚችል ስለሚያውቅ ማንቸስተር ሲቲ ላይ በጣም ጫናው ከፍተኛ ሆኖ መመልከታችን አይቀርም ማለት ነው እና አርሰናል በደንብ ሲቲ ላይ ጫና የፈጠረበት በቃ እንዲያሸንፍ ግዴታ ማሸነፍ እንደሚጠበቅበት የሚያሳስብ የጨዋታ ውጤት አስመዝግቦ ነው የወጣው ማለት ነው። ስለዚህ ለመድፈኞቹ አርሰናሎች በተለይ ደግሞ የዚህ የጨዋታ መርሃ ግብር ላይ አሸንፈው መውጣታቸው በምንም የማይተካ 3 ነጥብ በዛ ላይ ክሊንሺት ይዘው መውጣታቸው ያንን ነገር ማስመዝገባቸው በጣም የተለየ የሚባል ነገር ነው። ከጨዋታው መጠናቀቅ በኋላ እንግዲህ አሰልጣኙ ሚኬል አርቴታ በጣም ኢምፕሬሲቭ የሆነ ፐርፎርማንስ ነው ያሳየ ነው ብሏል። በቃ በጣም የሚያስገርም ብቃት የሚያስገርም ውጤት ያሳየንበት ነው የሚል ሀሳብ ነው የሰጠው ማለት ነው። ከዚህ በተጨማሪ ደግሞ ያሸነፍንበት ኮንቴክስትም የተጫወትንበት ስታይልም በጣም ጥሩ ነው የሚል ሀሳብ በአርቴታ በኩል ተሰጥቷል። ከዚህ በተጨማሪ ግን በተለይም የገጠሙት ኦፖነንትም ምን አይነት እንደሆነ አርቴታ አንስቷል እና በባለፉት 2 እና 3 ጨዋታዎች ላይ የአርሰናል ነጥብ ሲጥል በመቆየቱ ምክንያት የጨዋታ ወሳኝነትንም አርቴታ ተናግሯል እና እንግዲህ ይህ ጨዋታም ማሸነፋቸው በጣም ትልቅ ውጤት እንደሆነ ነው የተናገረው።
ከዛ ውጭ ግን የካይ ሃቨርትዝን ጉዳይ በተመለከተ በተለይ ደግሞ ከተጫዋቹ በጣም ብዙ ነገሮችን እንደሚጠብቅ እና ደግሞ ተጫዋቹ ምን ያህል አግሬሲቭ እንደሆነ ለቡድኑ የቀጥተኛ ማጥቃትን ዴሊቨር እንደሚያደርግም ጭምር ተናግሯል። በኦዴጋርድም እንቅስቃሴ በጣም ደስተኛ ነኝ፣ ሪያክት ያደረገበት መንገድ በጣም ጥሩ ነበረ የሚል ሀሳብ ነው የሰጠው። እንግዲህ አርሰናል ቅድም የዴክላን ራይስን ጉዳይ ሳነሳ የነበረው በ2 ቀን ልዩነት ደግሞ ከቼልሲ ጋር የሚጫወት ቡድን ስለሆነ ለአርሰናል ነገሩን በጣም ከባድ እንዳያደርግበት ተደራራቢ ጨዋታዎች ያሉበት ቡድን ነው። ቀጣይ ከነ ቼልሲ ጋር በካራቦ ካፕ፣ በፕሪሚየር ሊግ ከነ ብሬንትፈርድ፣ ሰንደርላንድ ከነ ቶተናም ጋር የሚጫወት ቡድን ስለሆነ ከዛ አንጻር ነው ቅድምም ያንን ሀሳብ ሳነሳ የነበረው ማለት ነው። ያንን ሀሳብ ሰጥቷል አርቴታ። እንግዲህ የሳካ ጉዳይ ለአርሰናል ደጋፊዎች አሳሳቢ ሆኗል። ከዛ ውጭ ግን በዚህ ጨዋታ ላይ ደግሞ አሰልጣኝ ዳንኤል ፋርከ አርሰናሎችን እንኳን ደስ አላችሁ ማለት እፈልጋለሁ ካሉ በኋላ የሚገባው ቡድን ጨዋታውን አሸንፎ ወጥቷል እና በቃ የተሻለው ቡድን ማሸነፉን አክሴፕት ልናደርገው ይገባል፣ ልንቀበለው ይገባል የሚል ሀሳባቸውን ሰጥተዋል እና በአውሮፓ ምርጥ የሚባለውን ቡድን ነው የገጠም ነው የሚል ሀሳባቸውን ሰጥተዋል። ስለዚህ በጨዋታው ላይ በቃ በትክክል የሚገባው ቡድን ማሸነፉን፣ የሚገባው ቡድን ነጥብ ይዞ መውጣቱን ነው እሳቸው የተናገሩት። ያው ሊድስ ዩናይትድ በተለይ በቅርብ ጊዜ ያለው መሻሻል እንዲሁ ደግሞ ትልልቆቹን ቡድኖች ነጥብ የሚያስጥልበት መንገድ እጅግ በጣም የሚያስገርም መሆኑን ስንመለከት ነበረ። በተለይ ቼልሲን አሸንፏል እዚህ ሜዳ ላይ፣ ማንቸስተር ዩናይትድን ነጥብ አስጥሏል። ሊቨርፑልን በደርሶ መልስ እዛም በሜዳውም ከሜዳውም ውጭ ነው ጭራሽ ሊቨርፑልን ነጥብ ያስጣለው። ማንቸስተር ሲቲም ጋር ሲጫወት በጣም በአስቸጋሪ ሁኔታ ነው ማንቸስተር ሲቲን ሲፎካከር የነበረው። 3-2 ነው ማንቸስተር ሲቲ ያንን ጨዋታ ያሸነፈውና በዚህ ጨዋታ ላይ ለአርሰናል ፈተና ሆኗል። ግን ደግሞ አርሰናሎች ጨዋታውን ያሸነፉበት መንገድ እጅግ በጣም ጥሩ እንደነበር አይተናል እና ለማንኛውም እንግዲህ መድፈኞቹ ይህንን ጨዋታ አሸንፈዋል። በቀጣይ ሰንደርላንድን በሜዳቸው ከመግጠማቸው በፊት ወሳኝ ሆኖ የካራቦ ካፕ የግማሽ ፍጻሜ ጨዋታ በሜዳቸው የሚያከናውኑናል። አርሰናሎች ወደ ኤምሬትስ ሲመለሱና ቼልሲን በሜዳቸው ይገጥማሉ። ጨዋታውን እንዴት ተመለከታችሁት? ጨዋታውን እንዴት አያችሁት? አርሰናል ያሳየውንስ ፐርፎርማንስ እንዴት ገመገማችሁት? እንግዲህ አርሰናል በ7 ነጥብ ልዩነት ሊጉን እየመራ ነው። ነገስ በሲቲና በቶተናም መካከል ምን ይፈጠራል የሚለውን አብረን እናያለን። አርሰናል ግን በዋንጫ ግስጋሴው ላይ ወሳኝ የሆነ ድል አስመዝግበው ወጥቷል። የሙሉ ሰዓት ውጤት ሊድስ ዩናይትድ 0 አርሰናል 4። ቀጣይ የአርሰናል ተጋጣሚ ካራቦ ካፕ በኤምሬትስ ስታዲየም አርሰናል ከቼልሲ የመልስ ጨዋታቸውን በግማሽ ፍጻሜው የሚያከናውኑ ይሆናል ማለት ነው።